على راهب عند راهب ጋር ጠቆሙት አመላከቱት راهب ማለት ባህታዊ እንደማለት ነው ፋታሁ እሱ ጋር መጣና ፈቃለ ብሎ አለው ኢነሁ ነገሩኮ አንድ ግለሰብ ቀተለ 99 ነፍሰን 99 ነፍስን ገሎ ነበረ 99 ሰው ገሎ ነበረ አለው فهل له من توبة ይሄ ሰውዬ ተውበት ቢያደርግ ወደ አላህ ቢመለስ መመለስ ቢፈልግ ተውበቱ ተቀባይነት አለው ወይ አላህ ይታረቀዋል ወይ ይሰማዋል ወይ فقال لا በፍጹም አለ ሙፍቲ ብሎ ዝም ማለት ነው በፍጹም አይምረውም አለ ከዛ فقتله فكمل به 100 ነው እንዴ አይምረውም አለ አዎ ሰይፉን አወጣና እሱንም ገደለውና 100 ሞላ 99 ነፍስ ገሎ ነበረ ከዛ በኋላ ያው እሱን ጨመረው 100 አደረገው በጎዶሎ አላህ ከሚጠይቀኝ ያለ ይመስላል ثم سأل عن أعلم أهل الأرض ከዛ ምድር ላይ አሁንም ተስፋ አልቆረጠም አሁንም ምድር ላይ ካሉ አዋቂ የሚባሉ ሰዎችን ጠቁሙኝ እሱ አያውቃቸውም አሊሞችን ትክክለኛ ሙፍቲዎችን አይለያቸውም አያውቃቸውም እና አሁንም እነሱን ጠየቀ አፈላለገ فدل على رجل عالم عالم ጋር ትክክለኛ አዋቂ ጋር ጠቆሙት فقال አለው ለዛ ዓሊም መጥቶ ይሄ ነፍሰ ገዳዩ انه قتل 100 نفس فهل له من توبة ልክ ለመጀመሪያው እንደጠየቀው አንድ ሰው 100 ነፍስ ገሎ ነበረ ተውበት ማድረግ ፈለገና ተውበቱን እንደው አላህ ይቀበለዋል ወይ ወደ አላህ ቢመለስ አላህ ይቀበለዋል ወይ فقال نعم አዎ አለ ومن يحول بينه وبين التوبة እቺን አስምሩባት እሺ ማን ነውና ነው በሰውየውና በተውበት መካከል ግርዶሽ ሊሆን የሚችል ማን ነው ማንንም መብት የለውም አለው ሰው የፈለገውን ነገር ወንጀል ይስራል ሰው እንደፈለገ ይሁን ሀያቱን ባግራውንድ ጥሩ ላይሆን ይችላል ምንም ነገር ያድርግ ወደ አላህ ሲመለስ ሊጋርደው የሚችል አንድም ሰው የለም አላህ ለማንም መብት አልሰጠም ይሄን ነው ያሰመረ ومن يحول بينه وبين التوبة በሰውየውና በተውበቱ መካከል ማን ነው ግርዶሽ የሚሆነው ማን ነው ሊከለክለው የሚችለው አለው ባይሆን እምልህም ምክር ሰማኝ አለው እንጠልቅ ኢላ አርዲን ከዛ ወከዛ እንዲህ የሚባል አካባቢ አለ ሀገር አለ ወደዛ አካባቢ ወደዛ ምድር ሂድ አለው فإن بها أناسا يعبدون الله تعالى እዛ ያልኩ አካባቢ ላይ ሰዎች አሉ አላህን የሚያመልኩት ሰዎች አሉ فاعبد الله معهم ከነሱ ጋር ሆነ አላህን አምልክ ከወንጀል ወደ አላህ አምልኮት ምትቀርብበት ቦታ ላይ ሰበብህን እዛ ሂድ አለ ከዛ ግን ولا ترجع الى ارضك ወደዚህ ምድር ነፍስ ወዳጠፋህበት ምድር ግን በፍጹም እንዳትመለስ አለው فإنها أرض سوء የመጥፎ ሀገር ነች መሬት ነች መሬቷ ሳትሆን እዚህ መሬት ላይ መጥፎ ሰሪዎች የተንሰራፉባት የሚኖሩባት ቦታ ነችና እዚህ ቦታ ላይ እንዳትመለሳሉ ከዛ ሰውየው ምክሩን ተቀበለ የእውነት ተውበት ማድረግ የሚፈልግን ሰው አሁን ከሰውየው ከዓሊሙም ብዙ ምንሰው ትምህርት አለ የእውነት ተውበት ማድረግ የሚፈልግ ሰው ስለነበረ ሰውየው እሺ ብሎ ሄደ እኔ ተውበት ካደረኩ ምን ሸርጥ ታበዛለህ ይላል ዛሬ ከፈለገ ከዛ ፈንጠለቀ حتى اذا نشف الطريق ሄደ ወደ ተባለው ቦታ ሄደና የመንገዱ ማጋመሻ እስከሚደርስ ድረስ ምሳሌ ከዚህ ሂድ ያለው ከአዲስ አበባ ተነስቶ ሰውየው አዲስ አበባ ነው ቦታው ልበልና መጥፎ ምድር አድርጋትና አሚን በሉ ከሆነች እኛም እኮ መቀመጫ የለን ከዛ ወደ ናዝሬት ሂድ አለው 100 ኪሎ ሜትር ነው ብለን እናስዘው ማስጠኛው 100 ነው
ስለዚህ 50 ኪሎ ሜትር ያህል ከሄደ በኋላ ደብረ ዘይትን ትንሽ እንዳለፈ ግማሽ ሄዷል ማለት ነው። ሰውየው ከአዲስ አበባ ናዝሬት ለመሄድ ግማሽ ደርሷል። ልክ እዛ እንደደረሰ አታሁል መውቱ ሱብሃንአላህ ሞት አጀል መጣ። فاختصمت فيه ملائكة الرحمة وملائكة العذاب ሰውየው አጀሉ መጣ ሞተ። ከዛ የአዛብ መላእክታና የራህመት መላእክታ የጀነትና የጀሃነም መላእክታዎች ወረዱ ወደ ምድር ወረዱና የኔ ነው መባባል ጀመሩ። መጀመሪያ ላይ በነበረው ሐል ቢሆን የራህመቱ መላእክታ ጭራሽ ዞር ብሎ አያዩም አይደል? ያኑ አንዴ እንደ ቁርአን እንደ አንስቶ ይስተዋል። አሁን የኔ ነው ለኔ ነው የሚገባው ይሄም የኔ ነው ለኔ ነው የሚገባው ማለት ጀመሩ መላእክታዎች። فقالت الملائكة الرحمة የእዝነት መላእክታ የጀነት መላእክታው አለ جاء تائبا ለኔ ነው ብሎ ሲል ማስረጃ የክርክር መነሻ ሐሳብ እያቀረበ ነው። جاء تائبا مقبلا بقلبه ተውበት አድርጎ በልቡ ተመልሶ ነው የመጣው ሰውዬ ተጸጽቷል። ኢላላህ ተዓላ ወደ አላህ ከልቡ ተጸጽቶ ነው የመጣው። ስለዚህ ተውበተኛ ነው ወደ አላህ ተመልሷል እና እኔ ነው የሚገባኝ ጀነት ነው መግባት ያለበት። وقالت الملائكة العذاب የአዛቡ መላእክታ ደግሞ የጀሃነሙ መላእክታ ደግሞ እሱም መከራከሪያ ሐሳቡን አቀረበ። ኢነሁ ለም ያዕመል ኸይረን ቀጥ ይህ ሰውዬ እኮ በህይወት ዘመኑ ኸይር የሚባል ነገር መልካም የሚባል ነገር ሰርቶ አያውቅም። እንዴት ሆኖ ነው አንተ ልትወስደው የምትችለው? እኔ ነኝ ስለዚህ ለጀሃነም ነው የሚገባው አለ። ሁለቱም ትክክል ናቸው ናቸው። አዎ ስለዚህ ለሁለት እናካፍላችሁ። ሁለቱም ያቀረቡት ሐሳብ ልክ ነው። ያም መላእክታ መልካም ስራ አልሰራም ብሏል። አልሰራም እኮ ሰውየው ግን አልሰራም። ምን ሰራ? ተውበቱ። ይሄ ተውበት ጠፍቶስ ነው መላእክታው ታዲያ ወይስ ይሄኛው አሁን ባለቀ ሰዓት ነው የሚል ሐሳብ አር ሞት የመጣበት መጀመሪያ ላይ አይደለም። وليست التوبة للذين يعملون السوء حتى إذا حضر أحدهم الموت قال إني تبت الآن አሁን ተብቻለሁ የሚል ሰው ተቀባይነት እንደሌለው ሳምንት አይተናል አይደል? ይሄ ሰውዬ አሁን ባለቀ ሰዓት ገርገራ ሰዓት አይደለም የተወበተው በኖርማል ሰዓት ተብቶ ነው የመጣው። እሺ ስለዚህ ዳኝነት ያስፈልጋል ማለት ነው። فأتاهم ملك في سورة آدم በሰው ቅርጽ የሰው ባህሪ የተላበሰ የሆነ መላእክታ ደግሞ አላህ ላከ። ይሄ እኮ የአላህ ስራ እኮ ለማን እንደሚገባ አላህ እኮ ያውቃል። ግን እኛ የምንማርበት ትምህርት ስላለ ይሄን ፈልጎ ነው አላህ። ከዛ ሌላ መላእክታ አላህ ላከ ሁለቱም መላእክታዎችን የሚያስታርቅ ማለት ነው። ያ መላእክታ ደግሞ በሰው ተመስሎ መጣ። فجعله ከዛ ምን አለ فجعله بينهم አይ ሐከመን በሁለቱ መካከል ሐከም ሆነ ዳኛ ማለት ነው። ፈቃለ ብሎ አለ የሁለቱንም ሐሳብ ከሰማ በኋላ ግራቀኝ ካየ በኋላ ምን አለ ከዛ ቂሱ ማበይነል አርዲነ በሁለቱ መሬቶች መካከል ያለውን ርቀት ለኩ። ከተውበት ካደረገበት መሬት አሁን የሞተበት ቦታ ድረስ ይለካ። አሁን ከሞተበት ጀምሮ ደግሞ እስከሚቀረው የሚሄድበት ሀገር ደግሞ ቦታ ድረስ ይለካና ከዛ ፍርድ ይሰጣል አለ። ከዛ ቅድም ምን ብለናል? የመሬት ምንድነው የሚሄድበት ሀገር ማካፈያው ግማሽ ላይ ሲደርስ ነው ደግሞ አጀሉ ይመጣል ነው። ከዛ ምን አሉ? فإلى أيتهما كان أدنى ወዴትኛው ያመዝናል? ወደ ቀረው መሬት ተውበት ሊያደርግ ወደሚሄድበት ወይስ ተውበት አድርጎ የመጣበት ጥሎት የመጣበት ሀገር የትኛው ያመዝናል? فهو له ከተለካ በኋላ ወዳመዘነው ወደዛ ይሆናል። አብዛኛ ጥሎት የመጣው ከሆነ ስለዚህ የቀረው ትንሽ ነውና ጥሎት የመጣው ይታሰባል ነው።
የቀረው ብዙ ከሆነና ጥሎት የመጣው ደግሞ ትንሽ ከሆነ ወደዛ ይወሰናል ነው። ከዛ ፈቃሱ ለኩት መሬቱን ፈወጀዱሁ አድና ኢላ الارض መሬቱ የቀረበ ሆኖ ተገኘ አለቲ አራደ የተፈለገው ደግሞ እዚህ ጋር ምንድነው ተውበት ለማድረግ የሚሄድበት መሬት ከዛ ስለዚህ ወደዛኛው ቀርቧል ማለት ነው ተባለና ሲለካ መሬቱ ከዛ ፈቀበደቱ መላእክቱ الرحማ የእዝነት መላእክታ ያዘው እሱ ይዞት ሄደ متفقون عليه وفي رواية في الصحيح فكان الى قرية صالحة ወደበጎ ሰዎች ምድር ነበረ አቅረበ ቢሽብሪ በአንድ ስንዝር ሲለካ ርቀታቸው የአንድ ስንዝር ያህል ነው። እንኳ አላህ ሆን ብሎ እኮ ነው የሚያደርገው አይደለም። ከዛ ፈጂኡ ለሚን አህሊሃ ከነዛ ሀገር ባለቤት ሆነ። አሁን መሬቱ የሚለካው የሷሊሆች መሬትና ምድርና የጧሊሆች ምድር ነው። አላህን የሚያመጹበት ሰዎች ምድር ለቆ እየወጣ ነው። አላህን ወደሚያመልኩበት ምድር ደግሞ እየገባ ነው። ስለዚህ ያመጸበት ምድር ጥሎ ወጥቶ ወደ አላህን ወደሚያመልኩበት ምድር ቀርቧል። በአንድ ስንዝር በልጧል። وفي رواية في الصحيح ሌላም ደግሞ ቡኻሪ ላይ ሰሂህ ላይ ተዘገበ فأوحى الله تعالى إلى هذه أن تباعدي ለዚህኛው መሬት አላህ ምን ብሎ መልእክት ልኮላታል ራቂ የትኛው የመጥፎዋ ምድርን ራቂ መንገዱን ርዝመቱን አብጂለት ብሎ አላህ ወደዛ ምንድነው ለመሬት መልእክት አስተላልፎላታል የሚልም ዘገባ አለ ወኢላ هذه አንተ ቀረቢ ያ የሷሊሆች ምድር ደግሞ አንቺ ቀረብ በይ ብሎ አላህ አዟታል وقال قيسوا ما بينهما በሁለቱ መካከል ለኩ ከተባለ በኋላ ፈወጀዱሁ ኢላ هذه ወደዚህኛው መሬት አሁን አገኙት አቅረበ ቢሽብር فغفر له በአንድ ስንዝር ወደ ሷሊሆች መሬት ቀረብ ብሎ ተገኘ አላህ ወንጀሉን ማረው وفي رواية በሌላ ዘገባ ደግሞ تنعى بصدره نحوها ልክ እንደሞተ የአንድ ስንዝርን ነህዋሃ ያለው እሱ ነው የአንዷን ስንዝር ብታክል በደረቱ ሳብ ብሏል ልክ የሞተ ጊዜ ያቺ ነች ምንን ያመጣው ጋፑን ያመጣው ማለት ነው አሁን ቁም ነገሩ ሱብሃንአላህ አሁን ተውበት አድርጎ ነው የመጣው ይሁላ መከራ ምን አስፈለገ አሁን የለም እሺ አሁን ላይ የሆነ ሰው ተውበት ያደረገ የነበረ ሰው ከሞተ እስቲ ይለካ ምናምን ብላችሁ ሜትር ይዛችሁ መታችሁ ማለት ተውበት ያደረገበት እንትን ያለበት የለም ይሄ የሚያስፈልገው አላህ ከዛ ተውበት አድርጎ ተጸጽቶ ነው የመጣው ሰውየው መጸጸቱ መቼ ነው የተረጋገጠው መቶኛው ነፍስ ከገደለ በኋላ ነው የ99ኛው ተውት መቶኛውን የገደለው ሰውዬ ለ99 እኮ ተውበት አድርጎ ነው አመጣጡ ተጸጽቷል እኮ አንዳንድ ጊዜ ነጃሳ የሆኑ ሰዎች ያጋጥሙና ይነጅሷል ይሄ ሰውዬ ነጀሰው በቃ ተውበት ለማድረግ የመጣ ሰውዬ አብሽር ብለህ ጥፍት አድርገዋለህ እንጂ እንዴት አድርገ ተስፋ ታስቆርጠዋለህ በቃ ጀሃነም መግባቴ ካልቀረ ብሎ እኮ እንደ ኢብሊስ ማለት ነው ኢብሊስ ጀሃነም መግባቴ ካልቀረ በእኛ አደም እያንዳንድሽን አስገባሻለሁ ብሏል የገራነት ይገባል የሱ መንገድ የተከተለ አብሮት ይገባል ይሄ ሰውዬ ተስፋ ቆርጦ ይሄንን ሰውዬ ሰይፉን አነሳና መቶኛ ሞላው እንጂ ነገማ የተውበት አንዱ መንገድ ነው ብለናል አይደል ነገ ተጸጽቷል ሰውየው ለተውበት እኮ መንገድ ጀምሯል ማን አስገደለው ቃቲል ነፍስ ነው ገዳይ ነው ማንም ሰው እጁን ጠምዝዞ ያመጣው የለም አላህ ልቡን ገልብጦት በመሃል ላይ ግን ቆሻሻ ነው ያው ጠረገው እንግዲህ እንደዚህ አይነት ሰው እኮ ያስፈልጋል ብቻ እንዳታደርጉት እንጂ እንደዚህ አይነት ሙፍቲዎች ናቸው አሁን በጣም ከባድ ዲኑን ወደ አላስፈላጊ መንገድ እየወሰዱት ያሉት እንደዚህ አይነት ሙፍቲዎች ናቸው ሙፍቲ ተብዬ አሁን ይሄ እኮ የሙፍቲነት እንትን የለውም እኮ ሙፍቲ ባለፈበት ሁሉ አላለፈም በቃ ነፍስ መግደል ገባቸው ለዛም ብቻ ስለተየሙም ሲቀራ መስጊዱ ሲሰሙ አሁን ሁሉ ነገር ጥራዝ ዘጠቅ ዕውቀት ሆኗል አልሆነም እንዴ ጥራዝ ዘጠቅ ማለት በቃ የሆነች ቅምሻ ነገር ሆኗል አሁን ደግሞ የቅምሻ አፕሊኬሽን ተዘጋጅቷል አይደል ቲክቶክ
ቅምሻ እኮ ነው ቲክቶክ 30 ሰከንድ 20 ሰከንድ የሆነ ነገር ያሰማህና አሊም ያደርጋል። የተቆራረጠ መልእክት ነው የሚደርስልህ። የተቆራረጠ ስል ምን ትዝ እንዳለኝ ለምን እንደቆምኩ ታውቃላችሁ? የሴት ደላላ አድርገውኝ እኔን ቆርጠው አላያችሁትም? ቲክቶክ ላይ አይታችሁታል? ቤት ያላት መኪና ያላት ነገር ሴቶችን የተራቆቱ ሴቶችን አውጥተው ከዛ ቆርጠው የኔን ሙሉ መልእክቴን አስገብተውታል። የሀገር ሰው ደወለልኝ፣ በውስጥ ሚሽን አደረገልኝ። የኔን መልእክት ሙሉ ያልሰማ ሰው ይሄንን ግን ሰምቶታል። የሚገርማችሁ ነገር ሙሉ መልእክት የኔ መልእክት ሴቶች አደብ የሌላቸው ሴቶች አላህ አደብ ይስጣቸውና ስልካቸውን ከስር ለቀው እኔን የሚፈልገኝ በውስጥ ያውራኝ፣ መኪና አለኝ፣ ቤት ያለኝ፣ ምንም አልፈልግም፣ ወንድ ብቻ ነው የምፈልገው ብላችሁ አትጡ፣ አደብ አይደለም፣ አላህን ፍሩ ብሎ ይቀጥላል። እነሱ ግን ፈወይሉ ሊልሙሰሊን የሚለውን ካሉ በኋላ ቆረጡት። በቃ አያችሁ፣ የኔ መልእክት ልክ እንደዛ ነው አሁን የተቆረጠው። ፈወይሉ ሊልሙሰሊን አለቀ፣ ወየሁላቸው ለሰጋጆች ብሏል፣ ቆረጡት በቃ። ከዛ በኋላ አለዚነ ሁም አን ሰላቲሂም ሳሁን ይቀጥላል አይደለ? ሙሉ ለሚፈልግ ሰው ቲክቶክ ደግሞ ሙሉ አይፈልግም እኮ ግን የኔን 7 ደቂቃ ማን ያዳምጥልኛል? እዚህ 1 ደቂቃ ያለ። ስለዚህ ፈወይሉ ሊልሙሰሊን አይነት አቆራረጥ ነው የቆረጡት። የኔን ራሱ ቆረጡትና ከዛ ሴቶችን የኔ ከላይ እኔ ለፈልፋለሁ፣ ከታች ሴቶችን ከነስልካቸው አለ። አረ ኡስታዝ እያለ ሰው ይደውላል። እምቢ ብዬ ነበር አልፈለኩም። አንድ ቪዲዮ መልሼ ሰራው ማስተካከያ ቪዲዮ አሁን የተሰራብኝ ይሄ ነው። የኔ መልእክት የነበረው ይሄ ነው ሙሉ መልእክቱ። የኔ መልእክት ለማለት የፈለኩትም ይሄ ነው ብዬ እንኳን እስካሁን ድረስ ሰው ይደውላል። የሚገርማችሁ ነገር ኡስታዝ ድለላ ጀመርክ እንዴ ይላል አንዳንዱ ሆን ብሎ እውነት መስሎት ሴት ፍለጋ ነገ ይመጣል። በእርግጥ በትክክል በዚህ አይነት መንገድ ሳይሆን በትክክለኛ መንገድ አው ድለላ ግን አይደለም። ኮሚሽን የለኝም ልታገቡ ከመጣችሁ ምናምን ሁሉንም አለ እኔ ጋር አብሽሩ። እሺ እዚህ ላይ ለካታ ያለው እኔ እኮ እዚህኛው ስለዚህ ካለ ከመጣችሁ እግራቸዋለሁ አለ። ግን እዛ ቲክቶክ ላይ ያለው የኔ አይደለም፣ መልእክቱ የተቆራረጠ ነው። መልእክቱ የኔ ነው ግን ሐሳቡ ይሄ አይደለም፣ እንዳትሸወዱ። አንዱ እንደውም ደውዬ ነበር አለ እዛ ላይ ባለው ስልክ ስደውል አው እናገናኛለን፣ ምን አይነት ሴት የምትፈልገው መኪና ያላት ቤት ያላት ምናምን አለች፣ ግን ቀድመህ የደላላ ይሄን ያህል ብር አስገባልኛል ለኔ ነው የሚነግረኝ መጥቶ ማለት ነው። አስለን በዚህ የመጣ ትዳር በቃ በዚህ የመጣ ትዳር ምንም አይነት ነገር ልታተርፍ አትችልም። ቲክቶክ፣ ፌስቡክ ምናምን የሚባሉ ልጆችን ነው የምትወልደው። በእነዚህ ያገኛቸው ልጆች ማለት ነው ምንም ኸይር ነገር የለውም። ማንነቷን ያላወቀ ሴት በቲክቶክ አምጥታ አግኝታት በኋላ ላይ ትተከትካለች፣ ህይወት ሙሉ ይተከትካል። ማስለን ይሄ አይደለም። እና እዚህ ጋርም ለማምጣት የፈለኩት ምንድነው ሰውየው ወደ አላህ መመለስ የሚፈልግ ሰው አብሽር እያልክ ታባሽረዋለህ፣ ታመጣዋለህ፣ ታስጠጋዋለህ፣ ታባብለዋለህ እንጂ አታርቀው። በሽሩ ወላ ትነፊሩ ያሉት የአላህ ህግኛ ሰዎችን አባሽሩ፣ አታበርግጓቸው፣ ወደ እስልምና እንዲያፈቅሩ እንዲወዱ አድርጓቸው እንጂ እንዲጠሉ አታድርጓቸው። አላህን እንዲወዱት እንጂ ኢነላህ ሸዲዱል ኢቃብ እያንዳንድሽ ወየሁልሽ ምናምን ትዘያዘ ጀሃነም ትደፋታለሽ፣ ለዛውም በአፍጢምሽ ምናምን ሱብ ያመለጥሽ ጉድሽ በቃ ጀሃነም ይጠብቅሻል። እንዲህ ያልከው እንዴት ነው ሰውዬ እስልምና ሊወድ የሚችለው? እንዴት ነው አላህን ሊወድ የሚችለው? ይሄ አይደለም የአላህን ባህሪ እኮ አይደለም። ስለዚህ ይሄ ሰውዬ አሁን በዚህ ዘመን ቢኖር ቆንጆ ነበር፣ ግን የእሱም ተውበት አድርጓል። መቶኛውን ከሞላ በኋላ እንኳን ሌላ አሊም ጠየቀ። እኛም ጋር የሚጠበቀው ምንድነው? ከአንዱ አሊም ወልግድግድ ያለ ነገር ካየን ካልተመቸን ወደ ሌላ አሊሞች መሄድ ነው። ይሄኛው የተወለጋገደው ሰውየው እንጂ ዒልሙ አይደለም። ትክክለኛ አሊሞች አይወለጋገዱ። መልእክታቸውን ግን የአላህን ትዕዛዝ የነብዩን መልእክት ትተው የራሳቸውን ሐሳብና ፍልስፍና አንተ ላይ ሊጭኑ የሚፈልጉ ብዙ አሉ። ለዛ ነው ዑመር ኢብኑ ኸጣብ የህዲሙል ኢስላም እስልምናን ከሚያጠፉ ከሚያንቋሽሹ ሰዎች መካከል አንደኛው ዘለከል ዓሊም ነው ያሉት። የዓሊም ወራዳ ዓሊም
ለሆድ ያደራል መንግስት ይሄን ተናገር ይለዋል ይናገራል ሐቅን አይናገርም በመጣለት መንገድ በዛ ቦይ ብቻ የሚፈስ ዓሊም አለ ዓሊም ነው እኮ በደንብ የሚታወቅ ትላንትና ቢድዓ ብሎ ሲያስተምር የነበረው ዛሬ ሱና ነው ብሎ ይነግራል ትላንትና ሽርክ የነበረው ዛሬ ተውሂድ አድርጎ ያመጣልሃል ትላንትና ሱሪ ያሳጠርነው እኛ እሱን አይተን ነው ዛሬ ሱሪን ሲያስረገዝግ ታየዋለህ ትላንትና ጺም አሳድጎ ብሎ ስለ ጺም ፈዳኢል የነገረህ እሱ ነው ዛሬ ቆርጦ ታየዋለህ ላንተ እንደዚህ አይነት ሰው በፍጹም አርአያ ሊሆን አይችልም ስለዚህ እሱን ትተወውና ማን ጋር ትሄዳለህ ትክክለኛ አርአያዬ ሊሆን የሚችለው ማን ነው የፈለገ ዝነኛ ይሁን የፈለገ ታዋቂ ይሁን አንተን ሊመራህ የሚችለው አርአያህ ሊሆን የሚችለው ሰው መርጠህ አንዱ ባይሳካልህ ወደ ሌላ ሂድ ይሄ ሰውዬ አንዱ አልተሳካለትም አይደል ወደ ሌላ ዓሊም ፈልጎ ሄደ ድጋሚ ጅሁዱ ራሱ ይወልደ ፍላጎቱ ራሱ እንጂ ተስፋ እንደቆረጠ በዛው ጫካ ቢገባስ በገዳይነቱ በዛው ቢቀጥልስ ስለዚህ በዚህ ዘመን ላይ ሂትለር ቢመጣ 6 ሚሊዮን ሰዎችን ጨፍጭፏል አብሽር ብለን የምትቀበለው ፊራውን በዚህ ዘመን ቢመጣ አውዚ ቢላህ ያልካለ ለምትርቀው فقول له قولا لينا ለፊራውን እኮ አላህ ያለው እኮ ለስለስ ብላችሁ አናግሩት እኮ ያለው ፊራውንን ለዘብ ብላችሁ ቀስ ብላችሁ አስረዱት ለምን ለዓለሁ የተዘከሩ አው ይخሻ አላህ ሊፈራ ይችላል ሊመለስ ይችላል ሊገሰጽ ይችላል ሊያስታውስ ያለበት ጥፋትና አንተን መጥፎ መንገድ እዚህ ላይ ነው ያለውት ብሎ ቆም ብሎ ሊያስብ ይችላል ለፊራውን ዱንያ ላይ በህይወት ያለ የጀሃነም እኮ ፊርማ የተፈረመበት እኮ እንደዛ ከመሆኑ ጋር ግን ለዘብ በሉለት ብሎ አላህ ሙሳና ሃሩን ልኮላቸው ለፊራውን ተልኳል እኛ ዛሬ የጀሃነምን የጀነትን እናቃለን ሰውየው አናቅም የፈለገው ወንጀል ይዞ ይምጣ አብሽር ብለን እንቀበል እሱ ዛሂር ወጣ እንጂ እሱ ወንጀል የኛ የተደበቀው ከሱ የበለጠ አላህ ጋር ዋጋ ሊያስከፍለን እኮ ይችላል እኛን ዛሬ አላህ ስለደበቀልን ነው ዛሬ አደባባይ ላይ የወጡት ሰዎች ላይ ፍርድ እንዳንሰጥ አሁን አንቺ ሙስሊም ነሽ እያሉ ዳዕዋ አለ አሁን አንተ ሙስሊም አሰዳቢ ወራዳ ቆሻሻ ባለጌ እየተባለ ዳዕዋ አለ የለም እህት ያላህን ፍሪ የሆነ ሰዓት ላይ ተስፋ ላይ ትቆርጣለች ነብዩላህ ኑህ አለይሂ ሰላም 950 ዓመት ዳዕዋ አድርገዋል አንተ 95 ደቂቃ ዳዕዋ አላደረክም በዛ ላይ ተስፋ መቁረጥ እና በሰው ላይ ተስፋ መቆርጠው አንተ ማን ነህ የሰው አቂባ አይታወቅም መጨረሻው ነው የሁሉም ነገር አይደለም መለኪያው የሁሉም ነገር መጨረሻ ያቺ በጋያ ሴተኛ ዳር የነበረችዋን ሴት አላህ ጀሃነም አስገብቷል እኮ ያቺ አቡዳ የነበረችዋን ሴት ድመት በማሰቃየቷ ምክንያት ጀሃነም ፈርሞባታል ገብታለች እኮ ድመት አስራ አላበላም አላጠጣም ብላ ድመቷን በረሃብ ምክንያት ድመቷ ሞተች ወደ ጀሃነም ተወረወረች እቺ ሴት ያቺ ላይ የምትቆመዋ ቀን የምትጾመዋ ሴት ጎረቤቶቿን አዛ በማድረጓ ምክንያት ኢንሃ ፊናር አለ አላህ ተኛ የሳት ብቻ ነው ይሄ አላህን ስንት ዓመት ሙሉ ሲያምጽ የነበረ ሰውዬ አንድ ደቂቃ ጂሃድ ላይ ገባ ተዋጋ ገደሉት አላህ ወደ ጀነት አስገባው አንድ ቀን ለአላህ ስጁድ አድርጎ ማያቅ አንድ ቀን ረመዳን የሚባል ጾም ማያቅ አንድ ቀን ቁርአን ከፍቶ ቀርቶ ማያቅ አንድ ቀን ሱብሃንአላህ አልহামዱሊላህ ብሎ ቀርቶ ዘክሮ ማያቅ ሰውዬ አላህ አንድን ሰበብ አደረገለት ጂሃድ ገባ ተዋጋ ገደሉት ጀነት ገባ አሚለ ቀሊለን ኡጅረ ከሲረን አሉ የአላህ መልእክተኛ ትንሽ ኸይር ስራ ሰራ ብዙ አጅር አገኘ የዘላለም ጀነትን አገኘ ይሄው ሰውዬ መቶ ነፍስ ገደለ ይሄው አላህ ማረው ጀነት አስገባው ይሃ ተገዳዩ ወየውለት ጉዱ ፈላ ይሄ 99 ላይ ያለ መቶኛ የተሞላበት ማለት ነው እሱንስ አላህ ማረው አያችሁ ይሄኛው አላህ ጋር እንደገና እኮ ሂሳብ ይቀርብበታል ሰውን ተስፋ በማስቆረጥ ሰውን ከአላህ መንገድ እንዳይቀርብ ማድረግ ዋጋ ያስከፍላል እና አንዱ ይሄ ነው ምንማረው አደራ ማንንም ምንም ሐለ ይሁን ሰውየውን ተስፋ አታስቆርጡት እስልምናውን ልንነጥቀው ዛሬ እስልምናችንን የሚነጥቀን ብዙ ሰው ነው ያለው ወላሂ ብዙ ሰው ነው ያለው ስለዚህ ማንንም ምንም ይበልህ አሐዲስና ቁርአን የመጣበትን ነገር አለል አይን ወራስ እንቀበላለን የገራው ነገር ላይ እናገራለን የጠበቀው ነገር ላይ እናጠብቃለን
ማንንም ለማስደሰት ብለን የገራውን አናጠብቅም፣ ማንንም ለማስቀየም ብለን ደግሞ የጠበቀውን አናገራም። አይደለም ቁርአን ላይ የመጣውን ነገር መጣን ብሎ መቀበል ይቻላል። አሽቃባጭ ይሉሃል፣ አስመሳይ ይሉሃል፣ እንትን ይሉሃል ምናምን ይበሉ ምን አገባ። እስልምና ማለት እኮ ሙዓዝ ኢማም ሆኖ እያሰገደ ሰዎች ላይ አስረዝሞ ነብዩ እንደዛን ቀን ቁጣ ተቆጥተው አያውቁም በህይወታቸው። እንዴት ሰው ላይ ታስረዝማለህ ተብሎ ኢማምን የተቆጣ እኮ እስልምና ነው። እስልምና ማለት አብደላህ ኢብኑ ኡበይ አብደላህ ኢብኑ ማን ነው አብደላህ ኢብኑ ኡሚ መክቱምን ነብዩን ለሱ ብሎ ነብዩን እኮ የወቀሰ ነው እስልምና ማለት። ለአንድ ሰው ተብሎ ነብይ ትልቁ ነብይ ታላቁ ነብይ የወቀሰ ነው እስልምና ማለት። ለማንም የሚያዳላ አይደለም፣ ወደ ማንም የሚያደፋ አይደለም። ሐቅን ከያዝ ፈላ ትወጣለህ፣ እሱ መንገድ ትከተላለህ። ሌላኛው ከዚህ የምንማረው ምንድነው? ያለንበት ይሁላ ሀተታ ይሁላ ጋጋታ የተፈጠረው ምንድነው? እኛ ተውበት ስናደርግ ዛሬ ተውበታችን ነሱህ ያልሆነው ወቱቡ ኢለላሂ ተውበተን ነሱሃ ነው የሚለው አላህ። ጥርት ያለ ተውበት ንጽት ያለ ተውበት ያልሆነበት ምክንያቱ የምንመላለሰው እንደ አህያ እዛ ወንጀል ላይ የምንከባለለው ምክንያቱ ሰበቡ እዚህ ጋር ዛሬ መልሱን አግኝተናል። ተውበት እናደርጋለን፣ መልሰን እዛ ወንጀል ውስጥ እንገባለን። ወንጀል ውስጥ ለመግባት ደግሞ የሚጋብዘን ምንድነው? እነዛው ጓደኞቻችንን አልተውናቸው። ይሁን ሀገር አልተው ነው ሀገር አለ። እዚህ ሀገር ኢትዮጵያ ላይ ሆነን ዛሊሞች የሚበዙበት አካባቢ ሊኖር ይችላል። አዲስ አበባ ላይ ሆነ በዳይ ሽፍታዎች ማጅራት መቺ ምናምን አለበት ተብሎ የሚታሰብ አካባቢ ሊኖር ይችላል። ከዛ ሰፈር ወጥተህ ሌላ ሰፈር ካልቀየርክ ቤት የግልህም ቢሆን ሽጠህ ወጥተህ ክራይም ከሆነ ካልቀየርክ ያ ድባብ አንተን አይለቅህም። ያ አየር አንተ ላይ መጥቶ ወላፈን ይረጭብሃል። ስለዚህ ተኝተህ ስታደር በጠዋቱ እዛ ወንጀል ላይ እያነፈነፍክ የምትሄደው። ሷሊሆች ጋር ስትሄድ ግን ሷሊህ ነገርን ነው የምታየው፣ መልካምን ነገር ነው የምታሸተው። ስለዚህ እነሱ መልካምን ነገር ሊጋባብህም ይችላልና ይሄም ዓሊም የመከረው ምክር ይሄ ነው። ወደዛ ምድር ሂድ፣ ይሄንን ምድር ትተህ ሂድ። ስለዚህ አላህ እኮ ዓለም ተሃጅሩ አትሰደዱም ነበርኩ ነው ያላቸው። ሳይሰደዱ ከመካ ወደ መዲና ያሁላ ኸልቅ ሲሰደድ ሙናፊቆች አንሰደድም ብለው እዛ ቦታ ላይ ቀሩ። ከዛ በኋላ ኢና አርዲ ዋሲአ ሀገሬ ሰፊ አይደል እንዴ አለ አላህ። ምድሬ ሰፊ አይደል እንዴ? እዚህ እስልምናህን ከከለከሉ እስልምናህን በደንብ የምታንጸባርቅበት ቦታ ሄደህ እኔን አታመልክም? ከለከሉኝ ብለህ በእነሱ ዶሚኔት ተደርገ እንዴት እንትን ትላለህ ይላል አላህ። ከቻልክ እስከ መጨረሻ ድረስ ተፋልመህ እስልምናህን ታስከብራለህ። ከአቅም በላይ ከሆነ ነብዩ እንደተሰደዱ ትሰደዳለህ። ለምን ስትል ለእስልምና ስትል እስልምና እዛ ካፈራው ንብረትና ከተላመድከው አየር እስልምና ስለሚበልጽም። ለዛ ነው የሙሃጅሮች ብልጫ ምንዳቸው የላቀ የሆነበት ምክንያቱ ይሄ ነው። አልሂጅረቱ የህዲሙ ማቀብለሁ አጅሩም ለዛ ነው የገዘፈው። ከዚህ ከኢትዮጵያ አላህ ያደርገውና እነሱ እንደሚመኙት አላህ ያደርገውና ውጡልን ሀገራቸው አይደለም ብለዋል አይደል? ግን ሀገራችን ነው ተጠራጠራላችሁ። ተወለደ ምን ነው እንውጣለን። ከዚህ ሀገር ምናልባት ከአቅም በላይ በሆነበት ሁኔታ ምንወጣ ቢሆን ሌላ ሀገር ብንሄድ እስልምናችንን ፍለጋ እዚህ ኢትዮጵያ ላይ የሰራነው ወንጀል ሙሉ በሙሉ ይሰረዛል። ሂጅራ ከሂጅራ በፊት የተሰራነ ወንጀል ይሰረዛል። ግን ኢትዮጵያ ላይ ወላ አክሱም በሉት ወላ ላሊበላ ወላ ማን በሉት ሁሉም የኛ ሀገር ነው። ኢንሻአላህ ደግሞ ሙሉ ሀገሩን ደግሞ ዓለም ኢትዮጵያ ብቻ አይደለች፣ ዓለም በላ ኢላሃ ኢላላህ ትጥለቀለቃለች ኢንሻአላህ። ይሄ የማይቀር ነገር ነው እና መላእክቶች ይሁላ እንትንስ የገቡትም በዚህ ምክንያት ነው። ይሄ ክብሩን ለማሳየት እንደገና ደግሞ ከአንድ ሀገር ተውበት ለማድረግ ሰበቡን ማሟላት ማድረስ እንዳለብንም ማመላከቻ ነው። ለተውበት ደግሞ ይሄ ሰው ያያችሁ ሞተ እንደው እንበልና ዛሬ ነገ እንደኛ ነገ ተውበታለሁ ከነገ ተውበታለሁ እያለ ለተውበት ቀነ ቀጠሮ የሚሰጥ ቢሆን ኖሮ ከስሯል አልከሰረም። አያችሁ ተውበት እንዳደረገ መንገድ እንደጀመረ እኮ ነው የሞተው ሰው።
ነገ ከነገ ወዲያ ብሎ ቢጠብቅ ኖሮ ምን ይሆን ነበር? ከሰረ በቃ ይሰውዬ። አሁን ለረመዳን 2 ወር ነው የቀረው። የረመዳን ላይ ተውብታለሁ ብሎ ለረመዳን ተውበቱን ያስቀመጠ ሰው አለ። ለረመዳን ተውብታለሁ አንድ ላይ አላህ የ11ዱን ወንጀል እንዳለ ስለሚመረኝ የዛኔ ጧሃራ ሆኜ እገባለሁ። በቃ ከዛ ጥምጣም ይገዛል፣ ጀለቤ ይገዛል፣ ምናምን ነገር ማሻአላህ ረመዳን ላይ ይገባል። ከዛ ሹልክ ብሎ ይጣል። ለረመዳን ተውበት ገና አሁን ላይ 2 ወር አለ። እንደምትኖር እንደማትኖር ምን ማረጋገጫ አለ? ይሄንንም እንማራለን ከዚህ ላይ። ስለዚህ ተውበት አሁን እዚህ ቁጭ ብለን ባለንበት ተውበት ማድረግ እንችላለን። እስከምንወጣ ቤት እስከምደርስ የሚባል ነገር የለም። ሳገባ ተውብታለሁ፣ ስራ ሲይዝ ተውብታለሁ። ለተውበት ምንም አይነት ቅድመ መስፈርት እንዳታስቀምጡ አደራችሁ። እሺ። ሌላኛው ነፍስ መግደል በሸሪዓችን ከባድ ወንጀል ነው። ጀሃነም ቀጥታ ነው የሚያስገባው። ነፍስ መግደል ማለት የራስህንም ነፍስ ይሁን የሌላውንም ነፍስ መግደል ዋጋ ያስከፍላል፣ ጀሃነም ያስገባል። ወመን የቅቱል ሙእሚንን ሙእሚን ደግሞ ሲሆን ደግሞ ተገዳዩ ሙእሚን ከሆነ አማኝ ከሆነ ወመን የቅቱል ሙእሚንን ሙተዓሚደን ሆን ብሎ አቅዶበት አስቦ የገደለ ፈጀዛኡሁ ጀሃነም ይላል አይደለ? የሱ ጀዛው ምንዳው ጀሃነም ነው። ኻሊዲነ ፊሃ ጀሃነም ዘውታሪ ነው። ወገዲበ አላሁ ዐለይሂ አላህ በሱ ላይ የተቆጣበት ነው። ወለዐነሁ አላህ የረገመው ነው። ወአዐደ ለሁ ዐዛበን ዐዚማ ታላቅ የሆነ ቅጣት ነገ ቂያማ ቀን አዘጋጅቶለታል። ነፍስ የገደለ ሰው የሶስት አካሎች ሐቅ አለበት። የመጀመሪያው ሐቅ የአላህ ነው። የአላህን ድንበር መጣስ ነው አይደለ? አላህ ንጹህ አድርጎ የፈጠራትን ነፍስ አንተ የመግደል መብት የለህም። ሐታ እንስሳ እንኳን ቢሆን እንዲገደሉ ሙእዚ የሆኑ እንስሳዎችን ካልሆነ በስተቀር አዛ የሚያደርጉ እንስሳዎችን ካልሆነ በስተቀር ዝም ብለህ አገኝተህ መግደል አትችልም። የሆነ ወፍ አገኘ ዝም ብለህ አንስተህ አንገቷን ቅንጥስ አድርገህ ምናምን አትችልም። መብላት ከፈለግ በሐላል ትጠቀማታለህ የሚበላው። ከዛ ውጪ የሆነ እንስሳ ዝም ብለህ ደበረኝ አልክና ዝም ብለህ አንስተህ መታው ትጠየቅበታለህ ቂያማ ቀን። እንዳትገሉ የሚገደሉትን ግደሉ። የሚገደሉ 50 ፈዋሲቅ ብለዋል። ይቁተልነ ፊል ሒል ወልሐረም 5 ፋሲቅ አረመኔ ዱርዬ የሆኑ ሰዎች አሉ። ካገኛቸዋቸው ግደሏቸው፣ እንደውም እነሱን ለገደለ አጅሩላል። ስለዚህ እነዛን ከዚህ በፊት አሳልፈን ከዛ ውጪ ዝም ብሎ ነፍስ ግድያ ሱስ ያለበት ሰው ከእንስሳ ነው የሚጀምረው። ከዛ በኋላ ያለ እንትኑ እያደገ ሲመጣ ከፍ እያለ ወደ ሰው ይሄዳል። ሰው መግደል ኖርማል የሆነበት ዘመን ላይ አሁን ያለ ነው። አላህ ነጃ ይበላል። ሁለተኛው ሐቅ የማን ነው? ሐቁል መቅቱል። ይሄኛው የተገዳይ ሐቅ ነው። ተገዳዩ ራሱ ሐቅ አለው። ተገዳዩ ሐቅ አለው። ነገ የቂያማ ቀን ሂሳብ ይቀርባል። ሶስተኛው ሐቅ አህሉል መቅቱል ወይም ሷሂቡል መቅቱል የተገዳዩ ቤተሰብ ሐቅ አላቸው። የአላህ ሐቅ በተውበት ይፋቃል። ነፍስ ገለህ ቢሆን ልክ እንደዚህኛው ሰውዬ ተውበት ካደረክ አላህ ጋር ያለህን ሐቅ ጨርሳል፣ የለብህም ምንም። የቤተሰብ ሐቅ ደግሞ የቤተሰብ ሐቅ በሶስት መንገድ ይከፈላል አለ። ቤተሰብ ይገደልልኝ አነፍሱ ቢነፍስ ነው አይደል? ይገደልልኝ ካለ ትገደላለህ። አይደለም ካሳ ይክፈል ከተባለ በአንድ ነፍስ የሚከፈል 100 ግመል በዚህ ሰዓት ላይ 100 ግመል አንድ ግመል በትንሹ ስንት 100 ሺህ ብር ነው መካከለኛ ግመል። ስለዚህ 100 ሺህ በመቶ ታባዛለህ። ሰውየውን ለመግደል ስታስብ ይሄን ብር መጀመሪያ አካውንት ላይ አዘጋጅ። ስንት ማለት ነው? 10 ሚሊዮን ትንሽ ነው። 100 ሚሊዮን ያለው ሰው እኮ አሁን ቢገልም እንትን አሁን ካሳ ይከፍላል። ሰውየው ካሳ እንቀበላለን ካለ ሶስተኛው አውፍ ብለናል መብታቸው ነው። ገባቸው አይደል? አውፍ ብለናል መብታቸው ነው። ሶስቱን ጨረስክ፣ የቤተሰብም ዕዳ የለብህም ጨረስክ አይደል? አሁን የማን ዕዳ ይቀርሃል? የገደልከው ሰውዬ ዕዳው አይለቅህም። እዚህ ገለኸው እሱን ቤተሰቦቹ አስገደሉ፣ አንተ ሞት ካንተ ምንም የለብህም።
ነገ ቂያማ ቀን ከገዳዩ ጋር ደግሞ ተሰባሰባለ እዛ ደግሞ አይገርማችሁ ነፃ የሚኮን ነው የሚመስለው አይኮንም ተገለህ እንኳን ብትሄድ የተገደልከው የማን ሐቅ ነው የተገዳይ ቤተሰቦች ሐቃቸውን እንጂ ተወጡት የገዳዩን ሐቅ አይደለም የገዳዩ ሐቅማ ነገ ቂያማ ቀን አፉ ከፈለገ ይላል ካልፈለገ ደግሞ የቂያማ ቀን አካጅር ይወስዳል አላህ ፊት አላህ ችሎት ያቀርባል ስለዚህ ነፍስ መግደል ምን አመጣው አደብን ይዘህ ተቀምጣለህ ነብያችን አለይሂ ሰላም ዱንያ ላይ በኮንፊደንስ የሚኖር ሰው ብቸኛ ሰው የነፍስ ደም የሰው ደም የሌለበት ሰው ነው ብለዋል ነፃ ሆኖ የሚንቀሳቀስ ሰው ነፃ ሆኖ የሚንቀሳቀስ ስለዚህ ሰው ከገደልክ ማን ዛሬ ተበቀሉኝ አልተበቀሉኝ አጀልህን በራስ ጊዜ ትቆጥራለህ ጊዜ مرحبا وده 22 حديث المتا وعن عبد الله بن كعب بن مالك وكان قائد كعب عبد الله بن كعب يكعب بن مالك لجنه وكان نبر عبد الله ማለት ነው በደንብ ስሙት ይሄን ሐዲስ ዛሬ ላንጨርሰው እንችላለን وكان قائد كعب يكعب መሪ ነበር من بني هنا عاميه ከልጆቹ መካከል ከዓብን መንገድ የሚመራው እሱ ነበር ከዓብ አይነ ስውር የነበረበት ጊዜ እና ቃል ሰሚዕቱ ከዓብ ብን ማሊክ ሲያወራ ሰማሁት ረዲየላሁ ዐንሁ يحدث بحديثه ورثاورا حين تخلف عن رسول الله صلى الله عليه وسلم في غزوة تبوك የተቡክ ዘመቻ ጊዜ ከነብያችን አለይሂ ሰላም ጋር ዘመቻው ላይ አልተሳተፈም ወደ ኋላ ቀርቶ ነበርና ከዓብ እዛ ዘመቻ ላይ ስለቀረበት ክስተት ሲናገር እየሰማው ነበር ይሄ ካረጀ በኋላ ትልቅ አይኑ ከታወረ በኋላ ምናምን የተናገረው ቂሳ ነው ያጋጠመው ለልጁ ሲተርክለት ማለት ነው ይህ ገዝወት የተቡክ ዘመቻ ጊዜ የተቡክ ዘመቻ የተከሰተው 8ኛ ዓመት ላይ ነው ይሄ ደግሞ ጀይሱል ዑስራ ይባላል በጣም ኃይለኛ ችግርና ረሃብ የነበረበት ዘመቻ ነው ሷሃቦች የሚበሉት የሚጠጡት እስከሚያጡ ድረስ የተቸገሩበት የሙስሊሞቹ ቁጥር ለመጀመሪያ ጊዜ 30,000 የሞላበት የአላህ መልእክተኛ እነዚህ የተሰለፉ ሰራዊቶችን መጓጓዣ እንኳን አጥተው ማን ነው ዛሬ መጓጓዣ የሚያመጣው ፈረስ ያለው ሌላ ተጨማሪ ፈረስ እህል ያለው እህልም ያምጣው እያሉ አጠገቤ ይዘርግፋል እያመጡ የተዘረገፈው ብዙ ጊዜ ታሪክ ሰምታችኋል አቡበከርና ዑመር የተሽቀዳደሙበት አልሰማችሁ ሁለተኛ አልሽቀዳደምም ያለው እዚህ ላይ አምጡ ሰደቃ አምጡና አጠገብ አስቀምጡ ነብዩ እግራቸውን ዘርግተው ቁጭ ብለው እየጠበቁ ትንሽም ያለው ትልቁም ያለው እያመጣ ነብዩ አጠገብ ላይ መዘርገፍ ጀመረ ሙናፊቁ ለስራ አልታደለም አይደለም ቁጭ ብለው ሙድ ይዛል ጥግ ላይ ይዘው ትንሽ እቺን ነገር ይዞ ሲመጣ እቺን ዘተበጣለ አታፍርም ሸማይዝን እያሉ ያሸማቅቁታል ትንሽ ይዞ የሚመጣው ማለት ነው ተሸክሞ ደግሞ መሸከም እስኪያቅተው ድረስ ወርቅና የተለያዩ ነገሮች እኮ ነው ሰው የሚያመጣው እንደ አቅሙ ሲመጣ ጉረኛ አሁን አለው ሊባል እኮ ነው በቃ ይሄ ነው ስራፈት እያለው በእኛ ሀገር ድዳችን ይባሉ ምንም ስራ የላቸውም ቁጭ ብለው መስጊድ ይመላለስ ሰው ጉረኛ አሁን ኢማንኛ እኮ ሊባል እኮ ደግሞ ሲሪሽን ማሳደግ ጀመርሽ አይደል ይልሃል ይጀምራል ሱሪም ደግሞ እንደማንጠልጠል ጀመርሽ ምናምን ነገር ይልሃል እንደዚህማ ብሎኮ የሚሸማቀቁ ሰዎች አሉ ወደ ነበሩበት ሐል የሚመለሱ አሉ ዛሬ ሙድ ያዙብን ሰዎች ነገ የቂያማ ቀን ሙድ ይዝባቸዋል የዛውና የቂያማ ቀን ሙድ ያያዝ ደግሞ ያንተ ማሻአላህ ነው አላ ሱሩሪ ሙተቃቢሊን ዘናላል ጋር ሆነ አጎበር አድርጋ ላይ ተቀምጠ ጀሃነም ውስጥ ተፈጥቅጠው የተቃጠሉ ነው ሙድ ልትይዝባቸው እነሱ ላይ ማለት ነው ይሄ ሱረቱል ሙጣፊፊን መጨረሻ ላይ ተገልጿል እነዛ መጀመሪያ ወይዛ መሩ ቢሂም ተፋመዙ ወይዘን ቀለቡ ኢላ አህሊሂም ቀለቡ ፈኪሂን ወይዛ راهم قالوا ان هؤلاء لضالون وما ارسلوا عليهم حافظين فاليوم الذين امنوا من الكفار يضحكون على الارائك ينظرون አያችሁ ሲቆነጣጠጡ ነበር ዛሬ አሁን የሆነ ሰው ላይ አሽሙር ምናምን ነካ ያደርጋል አይደል ወይ በጉ ነካ ያደርጋል ይሄ እኮ ሐሜት እኮ የሆነ ሰው ሲመጣ ጠቅ ያደርጋል ወይም ነካ ያደርጋል ዛሬ እንደዚህ የሚያደርጉ የነበሩ ሰዎች ነገ ቂያማ ቀን ዋጋ ይከፍላሉ فاليوم الذين آمنوا የዛሬ ቀን እነዚህ አማኞች
ዱንያ ላይ ሙድ የተያዘባቸው የተሾፈባቸው ሰዎች فاليوم الذين آمنوا من الكفار ሲያሾፉ በነበሩ ሰዎች ላይ ይስቁባቸዋል። እነሱ የሾኑ ነው የሚስቁት። የሚሳቅበት ቦታ ላይ ሆኖ ነው እኮ የሚስቁት። ጀነት ውስጥ ነው። አለል አራኢክ የንዙሩን አጎበር አልጋ 80 ዓመት ወደ ላይ የሚያስኬድ አልጋ ላይ ወጥተው ቆሙ ይስቁት። አልጋ ላይ ዘና ብለው እነሱ ጀሃነም ውስጥ ሲፈጣፈጡ ዛሬ በሰው ላይ ማሾፍ ዋጋ ያስከፍላል። ስለዚህ እዛ ጦርነት ላይ አምጥተው ዘረገፉ ከዛ የሁሉንም አንድ ላይ ካደረጉ በኋላ አከፋፈሉ። የአላህ መልእክተኛ ለሁሉ ተዳረሰ። ዑስማን ኢብኑ አፋን 700 ፈረስ ከነ ጦሩ ነው እኮ ያሰለፈው ነብዩ አጠገባቸው አጠገባቸው ወርቅ ዲናሮችን አምጥቶ አጠገባቸው እግራቸው ላይ አፈሰሰላቸው። የዛን ጀይሹል ኡስራ ነብዩ በጣም ጨንቋቸዋል። ይሄ ጦርነት በምን ነው የሚወጣው ያሉ በጨነቃቸው ሰዓት የዛን ዑስማንን አዩትና ቀና ብለው ዑስማንን አዩትና ገረማቸው። ማን ይፈልጋል? ወላሂ የዑስማን ሀብት እስካሁን ድረስ ማንም ባለሀብት እስካሁን ድረስ የዑስማን ሀብት ላይ አልደረሰ። አንድ ዓለማችን ላይ እስካሁን እነ ቢል ጌትስ ምናምን ተጨፍላ ምን አንድ ላይ ሆነው የዑስማን ሀብት ላይ እስካሁን አልደረሰ። የሌላ ሀብታም እኮ ነው። በዛ ላይ ሙሉ ሀብት ጊዜ ለእስልምና ሰጥቷል።